እግዚአብሔር ክርስቲያን ሁኑ ብሎ ያስተማረበት ቦታ አለ? እሺ ጥሩ። ክርስቲያን መሆን ማለት መሰለሽ፣ ለምሳሌ አሁን ኦኬ ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ኦኬ ክርስቲያን ማለት የክርስቶስን ትምህርት የሚሰማ የክርስቶስ የሆነውን ነገር የራሱ ያደረገ ክርስቶስን የሰማ ክርስቶስን የሚከተል ክርስቶስ አምላኩ የሆነለት ክርስቲያን ይባላል። ወይም የክርስቶስ ተከታይ ማለት ነው ባጭሩ፣ የክርስቶስ ተማሪ ማለት ነው ባጭሩ። ስለዚህ በመጽሐፍ ቅዱስ የክርስቶስን የተከተሉ ሁሉ ክርስቲያኖች ይባላሉ። ራሱ ክርስቲያን የሚለው የወጣው ክርስቶስ ከሚለው ስም ስለሆነ ማለት ነው። በብሉይ ኪዳን የነበሩ ሰዎች መጽሐፍ ቅዱሳችን በሁለት ይከፈላል። ብሉይ ኪዳንና አዲስ ኪዳን ይባላል። ብሉይ ኪዳን የሚባለው መጽሐፍ የነቢያቱ መጽሐፍ ያለበት ነው። አዲስ ኪዳን ደግሞ የነቢያቱ ትንቢት የተፈጸመበት ነው። የጌታ ክርስቶስ የተገለጠበት ነው በስጋ። በነቢያቱ ጊዜ ክርስቶስ በስጋ ገና ስላልተገለጠ፣ በደንብ አስተውይ ስሚ፣ ክርስቶስ ገና በስጋ አልተገለጠም። ስለዚህ ምንድን ነበር የሚባሉት መሰለሽ? እስራኤል ይባላሉ። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። አየሽ፣ አሁን ራሱ እስራኤል ማለት እግዚአብሔርን የሚከተል ማለት ነው። ምክንያቱም እስራኤል ኤል የሚለው የእግዚአብሔር ስም ነው። ኤል መልአክ ላይም አለ። ለምሳሌ ገብርኤል፣ ሚካኤል፣ እነዚህ ኤል የሚሉት የእግዚአብሔር የሆኑት ላይ ኤል የሚል ስም አለ። ስለዚህ አስቀድሞ የነበሩት ህዝበ እስራኤል፣ ህዝበ እግዚአብሔር፣ የእግዚአብሔር ህዝብ ተብለው ይጠራሉ። ኦኬ ይሄ በብሉይ ኪዳን የነበሩት ናቸው። በአዲስ ኪዳን ደግሞ የነበሩት እግዚአብሔር ራሱ ደግሞ ነቢያቱን ይልክ የነበረው እግዚአብሔር ኋላ ደግሞ ልጁን ላከ። ልጁን ደግሞ ያላከበት ምክንያት ነቢያቱ ሁሉ ልጁ ክርስቶስ እንደሚመጣ ይናገሩ ስለነበረ መጽሐፍት የተናገሩት ትንቢቱ ሊፈጸም ዘንድ የእግዚአብሔር ልጅ ተገለጠ። ስለዚህ በልጁ ደግሞ ስለተናገረን በልጁ ስለተናገረን ልጁን የሰሙ ልጁን የተከተሉ ክርስቶሳውያን ክርስቲያኖች ተባሉ ማለት ነው። ስለዚህ በመጽሐፍ ቅዱስ እንዳለ ሙሉ መጽሐፉ ጠቅላላ ስለ ክርስቲያኖች የሚያወራ ነው ማለት ነው። ክርስቲያን የሚለው ስም ነው፣ ሃይማኖት ሳይሆን ስም ነው እያልከኝ ነው? ሃይማኖት ማለት መሰለሽ ፋጡማ እህታችን፣ ሃይማኖት ማለት መገለጥ ማለት ነው። ሃይማኖት ማለት እግዚአብሔር ራሱን የገለጠበት እኛ የምንቀበለው እኛ የምንከተለው ነገር ማለት ነው። ለምሳሌ አሁን ኦርቶዶክስ የሚለው ስም ቀጥተኛ ትክክለኛ መንገድ ማለት ነው። ኦርቶና ዶክስ የሚለው ቃል ማለት ነው። ሃይማኖት ሲባል በመጽሐፍ ቅዱሳችን ለምሳሌ የይሁዳ መልእክት ላይ ሜላ መሰለሽ ለቅዱሳን አንድ ጊዜ ከእግዚአብሔር ዘንድ ስለተሰጠችው ሃይማኖት ይላል። ሃይማኖት ሲባል ለኛ ድርጅት አይደለም፣ የሆነ ተቋምም አይደለም። ሃይማኖት ማለት እግዚአብሔር ለኛ ራሱን የገለጠበት የምንከተለው፣ የምንረዳው፣ የምናምነው ይሄ ሃይማኖት ይባላል። ስለዚህ ክርስቶስን መከተል ይሄ ሃይማኖት ይባላል ማለት ነው። የክርስቶስን ትምህርት፣ ክርስቶስን መከተል፣ ክርስቶስን መስማት ያ ሃይማኖታችን ስለሆነ ክርስቲያኖች እንባላለን ማለት ነው። ኦኬ እሺ። ፈጣሪ አንድም ሶስትም ነው የሚል ቃል በቃል አለ እናንተ ጋር በመጽሐፍ ቅዱስ? ኦኬ እሺ፣ ችግር የለውም። እኛ ሲጀመር ቃል በቃል የሚባል ትምህርት የለንም። ኦኬ ቃል በቃል የሚባል ትምህርት የለም። ለምሳሌ ቃል በቃል እኮ የኔ ስም የለበትም መጽሐፍ ቅዱስ ላይ አይደለ? ግን ራሴን ከትቼ ለመጽሐፍ ልመልስልሽ ቆይ ቁርአን ነው ለጊዜው ተይው መልስላትና ከዛ ትመልስላታለህ። ምናልባት አንዳንዴ ራሳቸው አስተምሮ እኛ ጋር ስለች እስቲ እናንተ ጋር አላህ በአካልም በመለኮትም አንድ ነው የሚል እስቲ ቃል በቃል እናሳየን እህታችን። እኛ ቁርአን ላይ ለምሳሌ ቁል ወላሁ አሐድ አላህ አንድ ነው እና አይወልድም አይወለድም አልወልድምም አልወለድ ያኒ አልተወለደምም አላህ አንድ ነው ሲባል አላህ አንድ ነው ሲባል አምላክነቱም እሱ ማንነቱም አንድ ነው የሚል ቃል በቃል አምጪልን። ለምሳሌ በአካልም አንድ ነው በአምላክነትም አንድ ነው የሚለውን እስቲ ቃል በቃል አምጪልን ከቁርአን ላይ እስቲ አምጪ። እንደዛ ለምሳሌ አላህ አንድ ነው ተውሂድን ታውቂያለሽ። አላህ አንድ ነው ስትሉ አላህ በአካልም በመለኮትም ወይም በአምላክነትም አንድ ነው ነው የምትሉት ተውሂድ ላይ አይደለ? እንደዛ ትላላችሁ። እስቲ ቁርአን ላይ ቃል በቃል እኔ አላህ በአምላክነትም በአካልም አንድ ነኝ ያለበትን ቦታ አምጪልን እስቲ። እሺ ቁል ወላሁ አሐድ የሚለውን ሱረቱል ፈለቅ ነው ብታልኝ። እሱ ሱረቱ ፈለቅ ላይ አይደለም ያለው። በርግጥ
ግን እሱ ስለ አካል አይናገርም። አላህ አንድ ነው ነው የሚለው። እኔ ያልኩሽ እኔ አላህ በአካልም በአምላክነትም አንድ ነኝ ያለበትን ቦታ ቃል በቃል አምጪ ነው ያልኩሽ። ተውሂድ ታውቂያለሽ? ተውሂድ ታውቂያለሽ እህቴ? ተውሂድ አልተማርኩም፣ እየተማርኩ ነው ኢንሻአላህ። ስለማታውቅ ተውሂድ ማለት አላህን በአካልም በመለኮትም አንድ ማድረግ ነው። በሁሉ ነገር አላህን አንድ ማድረግ ትምህርት ነው። አላህ ግን አንድም ቦታ ላይ በአካል እኔ አንድ ነኝ፣ አንድ አካል ነው ያለኝ ወይ አንድ ፐርሰን ነኝ ብሎ የተናገረበት ቦታ የለም። ስለዚህ ቃል በቃል ይገልጸዋል። ቁል ወላሁ አሐድ ያኒ እኔ ለምሳሌ አላህ አንድ ነኝ፣ ብቸኛ ነኝ፣ አልተወለድኩም አልወለድኩም አለ ለምሳሌ ማለት ነው። እሱ ይገልጸዋል። አንድ ማለት እኮ አምላክነትን ነው የሚያሳየው። አንድ ነኝ ብቸኛ ነኝ ሲል አምላክ አንድ አምላክ ነው። የአምላክ ደግሞ እኮ ባህሪ ነው። አምላክነት ደግሞ የሚገለጥበት አካል አለው። እሺ አካሉስ ስንት ነው? ለምሳሌ አላህ እጅ አለው፣ እግር አለው አይደል? እነዛ ሁሉ ተገጣጥመው ነው አንድ የተባለው። ስለዚህ አንድ ብቻ ነው የምትዩ ምን ነው? አንድ የምትዩ ምን ነው? መለኮቱ ነው። መለኮቱን አንድ አልሽው። እሺ ያ መለኮቱ የሚገለጥበት አካልስ መለኮቱ የሚገለጥበት አካልስ አንድ ነው ወይስ 10 ነው? እሱን ነገር አንድ ነው። ማስረጃ አምጪ። አሁን ምን ታመጫለሽ መሰለሽ? ቃል በቃል አላህ በአካልም በመለኮትም አንድ ነው የሚል ቃል በቃል ከቁርአን ላይ ማስረጃ አምጪ። በመለኮት አንድ ነው የሚል ራሱ ቃል አለ እንዴ ሲጀመር? ፋጡማ አይ የለም ጭራሽ። እሱም እንደዛ ምን እሱ አለ ካለች እኮ እንድትሰጠን ነው። አለ በመለኮት አንድ ነው አላህ የሚል ቃል በቃል አለ። በመለኮት አንድ ነው የሚል በመለኮቱም በሁሉ ነገሩ የተብቃቃ ነው አላህ። ቃል በቃል ስላልሽኝ ቅድም እሱን እኮ ነው ቢኒ እየጠየቅሻለሁ። በአንቺ ቁርአን ለምሳሌ አላህ በመለኮት አንድ ነው የሚል ቃል በቃል ጽሁፍ አለ? ጽሁፍ የለም። ሐዲሶች አሉ፣ ቁርአን ላይ ገልጸናል። ያኔ የለም ሐዲስ የለም። በመለኮቱም አንድ ይገልጸናል። ሐዲስ ቁጥር ስጭና ካለ በቃ እሺ ስጭ። አንቺ ካለ ካልሽ አምጪ። ግን እንደሌለ ነው የምታወራው። ያመጣለው ወደፊት ግን አሁን እሺ እናንተ ጋር አሁን 3 አምላኮች አሉና 3 አምላክ የለም። ፋጡማ ላርምሽ ነው ብላችሁ ታምናላችሁ? ላርምሽ አናምንም። እንደዛ አይነት 3 አምላክ የሚባል ትምህርት የለንም። አይ ቲንክ ቁርአኑ እኛ ላይ የዋሸው ውሸት አለ። 3 አምላክ ያዙ የሚል ያ ውሸት ነው። ምክንያቱም ለምሳሌ አንቺ ክርስቲያን ነበር አንዴ ችግር የለውም እሱን እናሳይሻለን። ከሰለምቴ ነሽ አይደለሽም? እንዲ ኦኬ ጥሩ መልካም። ለማንኛውም እኛ 3 አምላክ አናመልክም። 3 አምላክ የለንም። አምላክ የሚለው ባህሪን ነው የሚያሳየው፣ መለኮታዊ ምንነትን ነው የሚያሳየው። ስለዚህ የመለኮታዊ አንድ ልጨርስ እባክሽ፣ ልጨርስልሽ ፋጡማ፣ ልመልስልሽ እኮ ነው ክርስትናው ላይ ያለው። ኦኬ ስለዚህ እኛ ሲጀመር 3 አምላክ አናመልክም። ቁርአኑ 3 አምላክ ያመልካሉ ብሎ ዋሽቷል። አላህ ዋሽቶብናል ማለት ነው። አይ ቲንክ ያንን መረዳት ይዘሽ ነው ያለሽው። ኧረ አንዴ ፋጡማ፣ አንዴ ዋሽቶብናል ሳይሆን እናንተ በምታምኑት እየጠየቁ ያሉት እኔ እኛ ጋር ፋጡማ አዳምጪ፣ አይገልጽልንም ስለ እናንተ ሶስትነት ነው። ፋጡማ አራሽ በእናትሽ መጀመሪያ ትልኮ ነው እያረምኩ ነው። ምን እያረምኩ ነው? አዎ አለዋሽቶብናል ይሆናል ምናምን ስትል ነው። እኛ ጋር እኮ አይደለም እንደዛ ነው። ቢኒዬ ወይም ኤፍታ እንደ ያሳዩት አንዴ ቆይ አለዋሽው ላሳይሽ። እንደዛ እኮ ወይ ናታን እያሰራ 471 ክፈቱላት እስቲ። መክፈት የሚችል ሱረቱን ኒሳ 171 ትልቁ ላይ አድርጉትና ናታን እና ትልቁ ዮኒ ይቅርታ በትልቁ አደርጋለሁ ብዬ የሚታረኩ ሶሪ። እሺ ችግር የለውም። ሱራ 4 171 ነው መከፍተው። አይ ቲንክ ወይ 171 ወይ 157 3 አማልክታት ብሎ የሚለው እንደዛ ሁለት አንዱ ነው። ይጠፋኝ 171 ነው መሰለኝ። ያ ኦኬ ኦኬ ዲያቆን ቀጥሉ። አንብብላት አንዴ ስለማይታየኝ ነው ሶሪ። ኦኬ እንዲህ ይላል
እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ፣ በአላህ ላይም እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት ይሁን ቃሉም ከእርሱ የሆነ መንፈስም ብቻ ነው። በአላህና በመልእክተኞቹ እመኑ፣ አማልክት ሶስት ናቸው አትበሉም ይላል። ኦኬ እሺ፣ አየሹ አይደለ? አማልክት ሶስት ናቸው ማትወር ይላል። እኛ ሲጀመር ሶስት አምላክ የለንም። አየሽ፣ ቁርአኑ ዋሽቶብናል፣ አላህ ዋሽቶብናል። አሁን አንድ ክርስቲያን አምተሽ ብትጠይቂ ሶስት አምላክ ነው የምታወልኩ ብትይ አማልክትን ሶስት ናቸው አትበሉ እኮ ነው ያለው። አንዴ አማልክት ማለት ነው መልእክተኛ ማለት ነው፣ ያኔ የሚያመለክት ማለት ነው። አማልክት ማለት መልእክተኛ ማለት ነው። አዎ እስኪ ክፈተው ላንብበው፣ አረብኛውን ላንብበው። መልእክተኞች ሶስት ናቸው አትበሉ እያለ ነው ቁርአኑ። አረብኛውን ክፈተውና ላንብበው። ፋጡማ ታለም አሁን ስንሰማሽ እኛ እንደዚህ በቃ አታውቅም ብለን እንደዚህ የምንቀልድብሽ አይደለም። ምን ታደርጊ መሰለሽ? አጥኒው አሁን የምትፈስሪበት መልኩ ራሱ ቁርአኑን ፈጽሞ የማይገናኝ ነው። ትክክለኛም እየፈሰርሽ አይደለም። ለማንኛውም ግን ይሄ ቁርአን እየተናገረ ያለው መሰለሽ የመጽሐፉ ሰዎች እኛን ክርስቲያኖችን አላህ ምን እያለ ነው? አምላክ ሶስት አምላክ አለ አትበሉ እያለ ነው። ኦኬ እኛ ደግሞ ሶስት አምላክ አምልከን አናውቅም። ይሄ ውሸት ነው። አላህ እኛ ሊዋሸው ውሸት ነው። ምክንያቱም እኔም ብትጠይቂ ለምሳሌ ሶስት አምላክማ አንዴ ቆይ ፋጡማ ፕሊዝ፣ እኛ ሶስት አምላክ የምናመልክ ቢሆን ለአንቺ ብዬ አልክድም አምላኬን። ኦኬ ይኸው በዚህ በ700 ምናምን ሰው ፊት ሶስት አምላክ ማመልክ ቢሆን፣ ምክንያቱም አምላክን መካድ እኮ ከባድ ነገር ነው። ለአንቺ ብዬ ወይ ለሙስሊም ብዬ ለሆነ ሰው ብዛት ብዬ የምክደው አምላክ የለኝም። ሶስት አምላክ እኛ እንዳመልክም አለቀ። ይሄ ክርስትናችን ትምህርት ነው። አንዴ ፋጡማ ላብራራልሽ ፕሊዝ። ቆይ ላብራራልኝ። አሁን ስለ ክርስትና የምሰማው ለምሳሌ አንድ ፈጣሪ አንድም ሶስት አንድ እያዳመጥሽ ልመልስልሽ ነው። ካዳመጥሽ እኮ ልመልስልሽ ነው። መጀመሪያ እኛ ላይ እስልምናው የዋሸውን ነገር ላሳይሽ ነው። የእስልምናው ትምህርት አይ ቲንክ አላህን ያሳሳታችሁ ነው። ኧረ አንዴ ፋጡማ ሳይሆን የራሴን አንብቤ እመጣለሁ። ፈጣሪ አንድም ሶስትም ነው ሲባል እስኪ ገለጽልኝ ማለት ነው። ኧረ ሚውት አድርጊ ፕሊዝ። እንዴ እሺ፣ ለምን ለማታዳምጪው? ኦኬ እሺ፣ ደግሞአለሁ። አሁንም ያሳሳታችሁ እናንተን ክርስቲያኖች ሶስት አምላክ ነው የሚያመልኩ ብሎ ያሳሳታችሁ ፈጣሪያችሁ አላህ ነው። ይሄ ደግሞ ትልቅ ስህተት ነው፣ ውሸት ነው። ኦኬ ምክንያቱም ይሄው እኛ ክርስቲያኖች ሶስት አምላክ የለንም። ሶስት አምላክ አናመልክም። እናመልከው አንድ አምላክ ነው። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ አምላክ ነው ተብሎ አለቀ። ስለዚህ እኛ የምናመልከው አንድ አምላክ ነው። ኦኬ አንድ አምላክ ስንል ቁጥር እየቆጠርን አይደለም። የሚመስለው የለም፣ የሚተካከለው የለም፣ የሚያህለው የለም። እርሱ ብቻ በባህሪው አምላክ የሆነ እያልን ነው። ኦኬ አንድ አምላክ ነው የምናመልከው። ሶስት አምላክ የለንም። ሶስት ፈጣሪ የለንም እኛ። አንድ ኧረ እባክሽ ሚውት አድርጊ እንዴ! ለምንድነው ሚውት አድርገሽ የማታዳምጪኝ? የክርስትናውን ትምህርት እኮ እየነገርኩሽ ነው ያለሁት። ኦኬ እሺ እየሰማው ነው ግን እሺ አንዱ አምላክ እሱ ማን ነው? ጥሩ ሚውት አድርገሽ አዳምጪኝ ፕሊዝ። እሺ እግዚአብሔር ታዲያ አንድም ሶስትም ነው ትላላችሁ ምን ማለት ነው ብሎ እናንተም አላህን ብትጠይቁን እንመልስላችሁ ነበረ። ስለዚህ ልመልስ። እግዚአብሔር አንድም ሶስትም ነው ስንል አንድ ነው ስንል በአምላክነቱ በባህሪው ሶስትነት የለበትም አንድ ነው እያልን ነው። በቃ አምላክ አንድ ነው፣ መለኮት አንድ ነው እያልን ነው። ጌትነቱ አምላክነቱ አንድ አምላክ አለ፣ አንድ ፈጣሪ አለ፣ አንድ እግዚአብሔር አለ ማለት ነው። ታዲያ ሶስት የምትሉት ምኑ ነው ሲባል አምላክነቱን አለ ሶስት ምን ነው። እኛ አምላክነቱን ብሎ የነገረሽ ካለ ውሸታም ነው። እኛ አምላክነቱን አለ ሶስት ምን ነው። ይልቁንም ሶስት ምን ነው ምኑ ነው ፐርሰን ስናወራ እኔ ባይነቱን ስናወራ ለምሳሌ በመጽሐፍ ቅዱሳችን ኢየሱስ ክርስቶስ አብን አባቴ ብሎ ይጠራዋል። አብ ደግሞ ወልድ ኢየሱስ ክርስቶስን ልጄ ብሎ ይጠራዋል። በማቴዎስ ወንጌልን በዮሐንስ ወንጌልን በምዕራፍ 1 በምዕራፍ 2 እነዚህን ክፍሎች ስታነቢ ምን ታገኛለሽ? ለምሳሌ ኢየሱስ ክርስቶስ በሚጠመቅበት ጊዜ ምን አለ? አብ ከሰማይ ድምፁን አሰማ። አብ ምን ብሎ? የምወደው ልጄ ይህ ነው እርሱን ስሙት ብሎ ተናገረ። አብ። ስለዚህ አብ ወልድ አይደለም ማለት ነው።
ወልድ ደግሞ አብ አይደለም። ምክንያቱም ወልድ ምን አለ? ዮሐንስ ወንጌል ምዕራፍ 11 ቁጥር 1 ላይ በእኔም እመኑ በአባቴም እመኑ ብሎ ተናገረ። አይሹ በእኔም ብሎ እኔ ብሎ ራሱን ተናገረ። አባቴ ብሎ ደግሞ አብን ተናገረ። ስለዚህ አብ ወልድ አይደለም፣ ወልድ አብ አይደለም ስንል በአካል ሶስት እንላለን። አካል ስንል ባዲ እያልን አይደለም። ምን እያልን ነው? እኔ ባይነት ማለት ነው። አብ እኔ ባይ ነው፣ ወልድ እኔ ባይ ነው እያልን ነው። ስለዚህ በሶስትነት የምንለው በስም በአካል የምንለው ማለት ነው። ስም አብ ወልድ መንፈስ ቅዱስ። የማቴዎስ ወንጌል ምዕራፍ 28 የመጨረሻው ቁጥር ላይ ስታይ ክርስቶስ ምን አለ? እንግዲህ በዓለም ሁሉ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ አለ። ስለዚህ በስም ሶስት አብ ወልድ መንፈስ ቅዱስ፣ በአካል ሶስት አብ እኔ ባይ ነው፣ ወልድ እኔ ባይ ነው፣ መንፈስ ቅዱስ እኔ ባይ ነው። ስለዚህ ሶስት የምንለው ስምን አካልንና ግብርን ነው። ግብር ማለት አብ የወልድ አባት ነው፣ ወልድ የአብ ልጅ ነው፣ መንፈስ ቅዱስ ደግሞ ከአብ የሚወጣ ነው ብለን ሶስትነትን በዚህ መልኩ እናስረዳለን። አንድ የምንለው ግን አንድ አምላክ አንድ ፈጣሪ አንድ እግዚአብሔር አለን እናለን ማለት ነው። ገባሻውን? እሺ ኢየሱስ ክርስቶስ ለአብ መልእክተኛ ነው? ኢሳ ነው መልእክተኛ ለአላህ። ኢየሱስ ክርስቶስ ለአብ ልጁ ነው። ለአብ ልጁ ነው። እሺ መንፈስ ቅዱስ ምክንያቱም መንፈስ ቅዱስ ደግሞ ከአብ የሚወጣ ነው። ስለዚህ አንድ ላይ አንድ አምላክ ነው የምትላቸው በመልእክተኛ አሰይሟቸውም ማለት ነው። መልእክተኛ የሚባል ነገር የለም። መልእክተኛ ኢሳ ስለ ኢሳ አሁን ስለ ክርስትናው ስታወሪ ኢሳን አውጮ ከጭንቅላትሽ። ኢሳ ሌላ ነው፣ ኢየሱስ ክርስቶስ ደግሞ ሌላ ነው። ስለ ኢየሱስ እያልኩ ነው። ሌላ እሱማ አንድ እንደሆነ አውቃለሁ። የመርየም ልጅ ኢሳ አለይሂ ሰላም ነው። እናንተ ጋር ኢሳ አለይሂ ሰላም ኢየሱስ የመርየም ልጅ አይደለም እንዴ? ሲጀመር ኢሳ መርየምና ድንግል መርየምና ቁርአን ያለችው መርየምና ወጣት ያለችው ማርያም አይገናኙም፣ አንድ አይደሉም። በድንግል የወለደው አሁን እኛ ጋር ኢሳ አለይሂ ሰላም በድንግልና የወለደችው ነው። አንድ አሁን ላሳይሽ። ለምሳሌ በቁርአኑ መርየም ወንድም አላት፣ ሙሳ የሚባል ወንድም አላት አይደል? ሙሴ ነው። ሙሴ የማርያም ወንድም ነው። የት አለ በቁርአን ሙሴ ኢሳ ማን ነው የመርየም ወንድም የሚለው? እሺ አውጣለት አንድ። እሺ ይሄው የሱረቱ አልመርየም ሱራ 19 አያ 28 ላይ የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽ ማመንዝራ አልነበረችም አሏት ይላል። እሺ ሃሩን ማን ነው? ሃሩን የሃሩን እህት ሆይ። እሺ የሃሩን እህት ሆይ አለ። ሃሩን ማን ነው? የማን ወንድም ነው ሃሩን? የመርየም ወንድም ነው። እዚህ ጋር እንደገለጸው እንደዛ ነው። የሙሳ ወንድም ማን ነው ስሙ? እኔ እንጃ። ሃሩን ይባላል። እሺ እሺ በየትኛው ዘመን ተገናኝቶ ነው መርየም የሃሩንና የሙሳ እህት የምትሆነው? እሱ ዘመናቸውን አላውቅም፣ ብቻ እህታቸው እንደሆነች እሺ ተገለጸ። እሺ እናንተ ጋር ወንድም የላትም? ማርያም በምን ተገናኝተው? ወንድም ንገሪኝ። እሱን ሐዲሱን አንብቤ እመጣለሁ። ለጊዜው ይቆየኝ፣ ያላወኩትም አልመልስም። ነገር ግን በእኛ አስተምሮ ማርያም ፋጡማ ስሚ እንኳን እንደ ስሚ ይኸውልሽ፣ መርየም እና ድንግል ማርያም አይገናኙም። በመጽሐፍ ቅዱስ ይኸውልሽ በሙሴና በድንግል ማርያም መካከል የብዙ ዓመታት ልዩነት አለ። ሲጀመር ሙሴ በነበረበት ዘመን ድንግል ማርያም የለችም። ድንግል ማርያም በነበረችበት ዘመን ሙሴ አልነበረም። ስለዚህ በመጽሐፍ ቅዱስ ድንግል ማርያም የሙሴ እህት ተብላ ተጠርታም አታውቅም፣ ሆናም አታውቅም። ኦኬ ሶ መርየም ቁርአኑ ያለችው መርየም እኛ ማናቃት መርየም ናት። አንቺ ናት የምታውቂያት። እስልምና ብቻ የሚያውቃት መርየም ናት። እሱን ለካንቺ ጋር ያዡ ችግር የለውም።
በመጽሐፍ ቅዱስ ያለችው ድንግል ማርያም ግን የሙሴ እህት አይደለችም። ሲጀመር ወንድም እህቶችም የላትም። እሺ አሁን እኮ ብዙ ርዕስ ውስጥ ገባሽብኝ። አንዱ ርዕስ እንጨርስ ፋጡማ ፕሊስ፣ ለሰው እንዲጠቅም እናድርገውና ስለዚህ አሁን እኮ እኔ እንዲማማሩና እንድንማማር ነው። እሺ ስሚኝ አንዴ ቆይ። አሁን ሶስት አምላክ እንደማናመልክ ገባሽ? መጀመሪያ ያው ዞሮ አንድም ሶስትም ብላችሁ ነው የምታመልኩት። ሶስት አምላክ እንደማናመልክ ገባሽ? አንዴ ስሚኝ፣ መልክተኛ አንልም አልክ። ስሚኝ አንዴ ፋጡማ፣ ለምሳሌ ሶስት አምላክ አናመልክም ብዬ እኮ ነገርኩሽ። አንቺ ስለመጣሽ እኮ የምክደው አምላክ የለኝም እኔ። ሶስት አምላክ አናመልክም፣ ይሄ የክርስትና ትምህርት ነው። በቃ ሶስት አምላክ የለንም። ቁርአኑ በዚህ ላይ አላህ ዋሽቶብናል። ኢየሱስ እሱን እንመጣለን። ቆይ ኢየሱስ እንትን አብ ያዘዘውን የሚያደርግ ነው አልክ። ማስረጃ ስኝ አላልኩም እኔ እንዴ አላልኩም እንዴ እኔ ከአብ አላልኩም። አንዴ በማል ግባ። በጣም ይቅርታ። ሰላም ብያለሁ ዲያቆን ሁላችሁ። ሰላም፣ እግዚአብሔር ይመስገን። ሰላም ክርስቶስ ይብዛላችሁ። አሜን አሜን አሜን። እሺ አቁም ያለው እኮ እያወራ ከሆነ አይሰማም። ኦኬ አሁንስ አልሰማም። ይቅርታ። አሁን መጣ። ችግር የለውም። እሺ አይ እንትን እንዳይሆን ብዙም ቦሊንግ እንዳይሆን ለእህታችን ጥያቄ ጠይቀሻል። ከዛ ዲቤት ከፈለግሽ ዲቤት ማድረግ ትችላለሽ። መምህርም ለዲቤትን በቂ ሳልሆኑ ማለት ነው። ሰው መማር ከፈለግሽ ግን ጥያቄ ጠይቂና ያልተሰራ ፕሪሚስ እየሰራሽ ኮንክሪት ለምታደርግ ግልጽ እንዲያደርግልኝ ነው። አንድ ሶስትም ብለን አምላክ አናምንም አለ። እሺ ኢየሱስ ያልተባለ ነገር እንዳትዪ ነው። ገብቶሻል? አሁን ክርስቶስን ወንድማችን እንደዛ አላለም። አብ የላከውን ወርቅ ደግሞ ያዘዘውን ነው ምናምን ነገር አላለሽም። ሰው ያልተሰራ ፕሪሚስ እየሰራሽ ኮንክሉድ አታድርጊ። ሀሳቢ ከገባሽ ማለት ነው። አንዴ ከጠየቅሽ በኋላ እስኪመለስልሽ ጠብቂና ለመማር እስከሆነ ድረስ ማለት ነው። ብዙ ሰው አለ እዚህ 800 ምናምን ሰው አለ። ለመማር ከሆነ ጠይቂና ሚውት አድርገሽ ቁጭ ብለሽ ተማሪ። አይ ዲቤት ነው የምፈልገው ምናምን ካልሽ ችግር የለም። እንዳመጣጥሽ ደግሞ መቀበልም ይቻላል። እና እንደዛ ነው። ብዙ ሰው ስላለ መሰለቻቸት እንዳይሆነሽ ከቤት በሌላ ነገር አለ። እሺ ፈጣሪ አንድ ነው ብላችሁ ካመናችሁ አንዱ ፈጣሪ ማን ነው? በእናንተ ማን ነው? ምክንያቱም አብ ነው ወልድ ነው ማን ነው? ኢየሱስ ነው ማለት አንዱ አምላካችሁ ማን ነው? ማወቅ ፈልጌ ነው ማለት ነው። እሺ በቃሽ፣ ሚውት አድርገሽ አዳምጪኝ። እሺ ጥሩ አሪፍ ጥያቄ ጠየቅሽን። ታዲያ አንድ አምላካችሁ የእናንተ አምላክ ማን ነው? ነው የእኛ አምላክ እግዚአብሔር ነው። እግዚአብሔር አንድ አምላክ አለን፣ አንድ ፈጣሪ አለን፣ አንድ ገዢ አለን፣ አንድ ንጉሥ አለን። እሱም እግዚአብሔር ይባላል። እግዚአብሔር ግን ራሱን ሲገልጥልን ለእኛ በሶስት አካል ገልጧል ብለን እናምናለን። መጽሐፍ ቅዱስም ያሳየናል። በሶስት አካል ገልጧል ስንል ማለታችን ነው አልኩሽ። አብ ማለት በራሱ አባት ማለት ነው። ለምሳሌ ፋጡማ አላህና አብ አንድ አይደሉም። ምክንያቱም አላህ አባት አይባልም፣ አባት መሆንም አይችልም። አባት ብላችሁ እንዳጠሩኝም ብሏችኋል። ራሱ ግን አብ ማለት በራሱ ፋደር ማለት ነው፣ አባት ማለት ነው። ኦኬ ማን ጋር ነው የሚጮህ ነገር አለ? እኔ ጋር ነው፣ ቤኒ ጋር ነው። እሺ ራሱ በራሱ አብ ማለት አባት ማለት ነው። የማን አባት? የወልድ አባት። ወልድ ማለት ደግሞ ልጅ ማለት ነው። መንፈስ ቅዱስ ደግሞ ከአብ የሚወጣ ማለት ነው። ስለዚህ እግዚአብሔር ራሱን በሶስት አካል ገልጧል ብለን እናምናለን። ለምሳሌ አሁን እግዚአብሔር ምንነትና ማንነት አለው። ለምሳሌ ጥሩ ምሳሌ ልስጥሽ። እዚያውን 830 ሰው አለ። አንድ የፋጡማም ቢዩቲሽን አንሽና አውሪኛ እንዴ ቀጥል እየሰማሁ። እሺ ለምሳሌ እዚህ ያለነው ሰዎች በምንነት ስንት ነን? ስንት ነን ማለት በምንነት ስንት ነን? እዚህ ያለን ሰዎች ብዙ ነን። በሰውነት በአካል
ምንነት መሰለን በአካል ብዙ ምንነት ነው ያልኩሽ። ምንነት አልገባኝ። አንቺ ምንድነሽ? ሰው ነኝ። ሰው ማለት ምንነትሽ ነው አይደል? አይዋ። ስለዚህ በምንነት ስንት ነን እዚህ ያለን ሰዎች? ብዙ ነን። በምንነት ብዙ ነን። በሰውነት አንድ ነን። ሰው በመሆናችን አንድ ነን። በቃ ምንነት ማለት በአካል ደግሞ ብዙ ነው። ጎበዝ። ሰው ምንነት ማለት ማንነታችን የኛ ተፈጥሯችን ማለት ነው አይደል? አይዋ። እሱ ምን ይባላል? ምንነታችን ስለሆነ ባህሪያችን ስንት ነው? አንድ ነው። 1 ሚሊዮን ሆነን ብንሰበሰብ እዚህ በምንነት ስንት ነን? አንድ ነን አይደል? አይዋ። ሰው ተብለን እንጠራለን። በጣም ጥሩ። እግዚአብሔርም በምንነቱ ወይም በአምላክነቱ ስንት ነው ማለት ነው? በባህሪው በአምላክነቱ አንድ ነው። እሺ አንድ ነው። ይሄ ምንነቱ ይባላል አይደል? እግዚአብሔር ምንድነው ስትባይ መልስሽ ምንድነው? አምላክ ነው፣ መለኮት ነው አይደል የምትይው? አይዋ። ስለዚህ በምንነቱ አንድ አምላክ አለ ማለት ነው። እዚህ ድረስ ግልጽ ነው? ገብቶሻል? እሺ አምላክን በሰውኛ መግለጽ ይቻላል? ያኔ እንደ በሰውኛም ገና ነኝ ምሳሌ ሰጠውሽ ለምን መሰለሽ? ለምሳሌ እኛ ምንነት አለና፣ ገባሽ? እኛ ምንነት ካለን እኛን የፈጠረንም ምንነት አለው መቼም። ምክንያቱም ምንነት ማለት የዛ ነገር መኖሩ ማለት ነው። ኦኬ። ለምሳሌ እኛ ሰው ሆነን ነው የምንኖረው። ተፈጥሯችን ሰው ነው አይደል? ተፈጥሯችን ሰው ነን። እኛ ሰው ነን። በቃ እግዚአብሔር ደግሞ በባህሪው በአምላክነቱ በመለኮትነቱ ደግሞ ባህሪው ነው። ይሄ ምንነቱ አይደለ? መለኮትነቱ አምላክነቱ። ለምሳሌ ያንቺ አምላክ ምንድነው ስልሽ ምንድነው የምትይኝ? የኔ አምላክማ አምላክ ነው መለኮቶት ያልሽ አይደል? አዎ አላህ አንቺ ጥሩ። ስለዚህ ያ ምንነቱ ምን ይባላል ማለት ነው? አምላክነቱ፣ ጌትነቱ፣ እግዚአብሔርነቱ፣ መለኮትነቱ ስንት ነው ማለት ነው? አንድ ነው ማለት ነው አይደል? አንድ ነው። ግን ገና ልመጣ ነው። አሁን የኛን አገላለጽ እየነገርኩሽ ነው ያለሁት። በጣም ጥሩ። እሺ ለምሳሌ በማንነት ደግሞ እንምጣ። አሁን እዚህ ያለን ሰዎች በማንነት አንቺ እኔ ነሽ? አለሽ ወይስ የለሽም? አለው እየሰማሁ ነው። አይ በቃ አይ ቲንክ ሌላ ስራ ላይ የሆንሽ ነው የምታየው። ዝም ብሎማ ልፋት ነው የሚሆነው። ስራ ላይ ከሆንሽ ወይ ስራሽን ጨርሰሽ ነኝ። እየሰማሁ እኮ ነው። ምን አልኩኝ? እስቲ ንገሪኝ። እሺ እኔ አንቺ ነሽ ነው ቆይ ያልከኝ? አልሰማሁም። እየሰማሁ እኮ ነው ብለሽ አልሰማሁም? አይ ፋጡማ ሳርግልኝ ብዬ ነው። አይ እየሰማሁ ነው እንዴ? አልሰማሁም፣ እየሰማሁ ነው። እሺ ፋጡማ ለምሳሌ እስቲ እንዲቀልሽ አላህ በምንነቱና በማንነቱ ስንት ነው? ለምሳሌ አላህ በምንነቱ ስንት ነው? አንድ ነው። በማንነቱስ? አንድ ነው። ማንነቱ ያልሽ ምኑን ነው የምትናገሪው? አሁን ምንነቱ ስልሽ ምንነቱን ነው አንድ ነው ያልሽው? አላህ ማለት አላህ አልተወለደም አልወለደም። ኖ ምንነቱን ነው አንድ ነው ያልሽው? እንዴ አላህ በአምልኮም አንድ ነው፣ አልወለደም፣ በፍጥረቱም አንድ ነው። ምንነቱን ነው አንድ ነው ያልሽው? እንዴ አላህ አንድ ነው። እሺ በአካል አንድ ነው ልበልህ? አንድ ነው። በእስልምና አስተምሮ ንገሪኝ። በምንነቱ ምንድነው አንድ ነው ያልሽኝ? ምንነትና ማንነት አለው አላህ ሲጀምር? ማለት አንተ በአምልኮ ነው በምንድነው? ያኒ አላህ በምንነቱ ነው ስትለኝ አልገባኝም። እሺ አላህ አንድ እንደሆነ ነው የማውቀው። ጥሩ። አላህ አምላክ ነው? አዎ። አምላክነቱ ምንነቱ ነው ማንነቱ ነው? ምንነቱ ነው። በጣም ጥሩ። በጣም አሪፍ። በጣም ጥሩ። እሺ አላህ እጅ አለው? አዎ አለው።
እጁ ምንነቱ ነው ማንነቱ ነው? ማንነቱ ነው። እጁ ማንነቱ ነው። አሁን እሷ የጠየቀችውን ጥያቄ መልሱላት። አንዴ መሀል አትግቢ። እሺ የታችን እሺ አለሽ ፋጡማ አለው። እሺ ለምሳሌ አላህ ባት አለው። ባቱ ምንነቱ ነው ወይስ ማንነቱ ነው? ማንነቱ ነው። ባቱ ማንነቱ ነው። አዎ እሺ አንዴ ኤልናታን እንዴት ማን ነውና ዮናታን የትልቁ ላይ ሆነና የሚለው ደግሞ የቱ ጋር ነው? አላህ ባት አለው የሚለው የቱ ጋር ነው? እሺ አንዴ ትልቁ ላይ ሆነ ባት የሚለው የቱ ጋር ነው? እሺ ለላ ሰይፍኮ ነው ሚሊዮን ልክ ከሱ ጀምርላትና ከዛ እንቀጥላለን። 68 42 እንከፍትለት። ኦኬ እንዲህ ባት የሚገለጥበትን ከሃዲዎችን ወደ መስገድም የሚጠሩበትን የማይችሉበትን ቀን አስታውስ ነው። እዚህ ጋር ባት የተባለው የማን ባት ነው? እና ይሄ ቀን መቼ ነው? ባት የሚመለከትበትና እሺ ባት የሚመለክበት አይልም። አስታኪው አንብበው። ባት የሚገለጥበትን የሚገለጥበት እሺ ይሄ ቀን መቼ ነው? የማን ባት ነው? መጀመሪያ ይሄ ባት እሺ ያለ እሺ ጥሩ። አሁን ይሄ ባት ምንነት ነው ወይስ ማንነት ነው? ምንነት ነው። ምንነት ነው። ባህሪ ነው ባቱ። አዎ ያላህ ባህሪው ነው እንዴ? ባት አካል እኮ ነው። ሀላ እሺ ከልጆች ጋር ሆና ቢዚ ሆናለች ይመስለኛል። ቀልቧም እዚህ የለም ዲያቆን። ምንም ብትላት የምትረዳ ይመስለኛል። ሀሳቧ እየተበታተነ ሄድ መጣ እያለበት ነው። እሺ ድንግል ማርያም ከእናትና ከአባት ነው የመጣችው ብላችሁ ታምናላችሁ? እሺ እናትና አባቷን ማን ፈጠራት? ማን ፈጠራችሁ? እሺ እግዚአብሔር ወይም ኢየሱስ ክርስቶስ እናትና አባቷን ኢየሱስ ክርስቶስ። እሺ ልጨርስ። ኢየሱስ ክርስቶስማ አልተወለደም እኮ ድንግል ማርያምም አልተወለደችም። እናትና አባታቸው ተፈጥረዋል። እሷ ከመፈጠሯ በፊት ማለት ነው። እነሱም ማን ፈጠራቸው? ኢየሱስ ክርስቶስ መች ተወለደ? እሷስ መች ተወለደች? እሱ ነበር መልስ ልስጥሽ። ዮኒ ማነው? ዮሐንስ 8 ክፈትልኝ ከ56 ጀምሮ። እሺ መጽሐፍ ቅዱስ ይመልስልሻል። ዳቆን መጥተዋልሽ። እቺ ልመልስልሽና ዳቆን ይቀጥላሉ። ያው እንግዲህ ምን ብላለች? እንግዲህ ማርያምም አልነበረችም ኢየሱስም አልነበረም እናትና አባቷን ማን ፈጠረ ብላለች። እሺ ምን አለ መሰለሽ? ይኸውልሽ አንብብላት እስቲ። እንዲህ ይላልሽ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አለ። እንግዲህ አባታችሁ ቀኔን ያይ ዘንድ አየ ደስም አለው ካለ በኋላ አይሁድም ገና 50 ዓመት ያልሆነ አብርሃምን አይታለን አሉት። 50 ዓመቱ አልሞላውም፣ እድሜው 30 ምናምን አካባቢ ነበር ልቧማ። ከዛ ኢየሱስም መልሶ እንዲህ አላቸው። ምን አለ? እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው ይላል። ይህ መጽሐፍ ክርስቶስ ኢየሱስ ልክ እንደ አንቺ የአይሁድ ጥያቄ ነው የጠየቅሽው። አንቺም የጠየቅሽው የአይሁዳውያን ጥያቄ ነው። ኢየሱስ ክርስቶስ ተፈጠረ። ኢየሱስ አንዴ ስሚ በቃ ጠይቀሻል፣ እየተነገረሽ እኮ ይኸው መጽሐፉ እየመለሰልሽ ነው። ልክ የአይሁዳውያን ጥያቄ ነው። ክርስቶስ በስጋ መምጣቱን ነው እያዩት። አንቺም ልክ በስጋ መወለዱን ነው አይተሽ አሁን ክርስቶስ አልነበረም ያልሽው። እሱ ግን ከዘላለም ጀምሮ የነበረ ነው። ዓለምን የፈጠረ ሰማይና ምድር የፈጠረ ነው። አብርሃም ማለት እንግዲህ አስቢው ክርስቶስ ከመምጣቱ ከ2000 ምናምን ዓመት በፊት የነበረ ቅዱስ አባት ነው። የእስራኤል አባት የተባለ ማለት ነው። እንግዲህ በስጋ ክርስቶስ በስጋ ከድንግል ከመወለዱ ከ2000 ዓመት በፊት ያለ ነው። ክርስቶስ ግን ምን ብሎ ተናገረ?
አባታችሁ አብርሃም ቀኔን ያይ ዘንድ ሐሴትን አደረገ፣ አየም ደስም አለው አላቸው። ከዛ አይሁዳውያን ምን አሉት? ልክ እንደ አንቺ ገና 50 ዓመት ያልሞላ አብርሃምን አይቼዋለሁ ትላለህን አሉት። ኢየሱስ ግን እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለሁ አለ። እኔ ነበርኩ አለ፣ ወይም እኔ ያለሁ አለ። ስለዚህ ከ3000 ዓመት በፊትም እንዳለ ክርስቶስ እየተናገረ ነው። አንቺ ከድንግል አብርሃም አለ፣ ኢየሱስ ክርስቶስ አልተፈጠረም። ቆይ ጥያቄ ጠይቃችሁ ጥያቄውን እንኳን አንደርስታንድ መልሱን አንደርስታንድ ማድረግ አችልም። በጣም ከባድ ነው። እየነገርኩሽ ያለው ልክ እንደ አንቺ አይሁዳውያን ክርስቶስ በስጋ ከድንግል ማርያም ተወልዶ በስጋ መምጣቱ ከዛ የጀመረ እድሜው ከዛ የጀመረ ወይም ከዛ ጀምሮ የመጣ የመሰላቸው። ልክ እንደ አንቺ እኮ 50 ዓመት መች ሞላ? እንዴት አብርሃምን ትላለህ? የዛሬ 3000 ዓመት በፊት የነበረውን አብርሃምን እንዴት አይቼዋለሁ? እንዴት ቀኔን አየ ብለህ ትናገራለህ? ሐሰት ነው። ለምን እንደዚህ ትላለህ አለ። ኢየሱስ ግን ምን አላቸው? እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አለ። በቃ ስለዚህ ከአብርሃም በፊት ከዛሬ 3000 ዓመት በፊትም ነበርኩ እያለች ነው። ስለዚህ እንኳን ድንግል ማርያምን እናትና አባቷን አብርሃምን የፈጠረው ከአብርሃም በፊት የነበረው አብርሃምን የፈጠረው እርሱ መሆኑን እየተናገረ ነው። ስለዚህ ኢየሱስ ክርስቶስ በስጋ ሲወለድ አይደለም ህልውና ነው የጀመረው መኖር የጀመረው። አስቀድሞ ከስጋ ከመወለዱ በፊት ያ ዓለም ሰማይና ምድርን የፈጠረ ከፍጥረት በፊት ሁሉ የነበረ አምላክ ምን ሆነ? ሰው መሆን ሲፈልግ ከእመቤታችን ከቅድስት ድንግል ማርያም ሰው ሆኖ መጣ እንጂ በዛ ጊዜ ውልደቱ ምንድነው? ሲወለድ የክርስቶስ መኖር አልጀመረም። መጽሐፍም ለዛም ብሎ ስለማያስቀምጥ ስለዚህ አስቀድሞም የነበረ ነው። እሺ ኢየሱስ ክርስቶስ አንድ ምሳሌ ልንገርሽ። ለምሳሌ አላህ የሚባለው አምላክ በመሐመድ በኩል ከመገለጡ በፊት ለመሐመድ መጥቶ ከመናገሩ በፊት የለም። መሐመድ መጥቶ ለእናንተ ከመንገራችሁ በፊት የለም። አይደለም ስለእናንተ ነው መማር የምፈልገው፣ ስላላህ አይደለም። ስላላህማ እማራለሁ። ይቅር እሺ፣ በቃ እሺ፣ ጠይቂ። እሺ፣ ምንድነው ጥያቄሽ? አሁን ተመለሰልሽ? አንዴ አሁን ላይ ልጨምርላትና ይኸውልሽ፣ ታለም ማነው ስምሽ? ልባማ ልባማ። ኦኬ እሺ፣ ልባማ ጥሩ። እግዚአብሔር ልብሽን ይክፈትልሽ። አሪፍ ጥሩ ስም ነው፣ አሪፍ ስም ነው። ይኸውልሽ በክርስትናው አስተምህሮ እህታለም እግዚአብሔር ፍጥረትን ዛሬ አይፈጥርም። ኦኬ የሚፈጠር አዲስ ፍጥረት የለም። ለምሳሌ እኔ ልጅ ስወልድ ልጅ ተፈጠረ አልልም። እግዚአብሔር ልጅ ሰጠኝ ላለው ልጄን የምወልደው አንዴ እግዚአብሔር ፈጥሮ ጨርሷል። ሰውንም እንስሳትንም ከዚህ በኋላ እየተዋለድ ነው የምንባዛው እንጂ እየተፈጠርን አይደለም የምንባዛው። ስለዚህ እግዚአብሔር ዛሬ የሚፈጥረው ፍጥረት የለም። ይልቁንም ያንን ነገር እንድንባዛ እንድንዋለድ ይህን ጸጋ ሰጥቶናል። እየተባዛን እየተዋለድን በምድር ላይ እንበዛለን እንኖራለን ማለት ነው። እና የመጀመሪያው ነገር በክርስትናው አስተምሮ እግዚአብሔር ዛሬም ደግሞ የሚፈጥር አይደለም። በቃ አንዴ ፈጥሮ ፍጥረት ሁሉ በየነገዱ በየዘሩ ተፈጥሮ አልቋል። ያንን ደግሞ በ6 ቀን ፈጥሮ ጨርሷል እግዚአብሔር አስቀድሞ። ከዛ በኋላ ፍጥረት እየተባዛ ነው የሚሄደው ማለት ነው። ይሄን የመጀመሪያ ክርስትናውን አስተምሮ እንድታውቂ ይፈልጋሉ። ሌላው ኢየሱስ ክርስቶስ ከድንግል ማርያም ሲወለድ አይደለም የጀመረው፣ ወይም የኢየሱስ ክርስቶስ ህላዌው የኢየሱስ ክርስቶስ መኖሩ ወይም የክርስቶስን የባይነቱ የጀመረው ከምድር አይደለም። ኦኬ ዮሐንስ ወንጌል ምዕራፍ 8 ቁጥር 23 ናውጣላት አንዴ። እሺ ይኸውልሽ ሚላል ያነበብሽ ልባሟ። እንግዲህ ኢየሱስ ክርስቶስም እንዲህ አላቸው፣ እናንተ አላቸው ሐዋርያቱን እና ደግሞ ሌሎቹንም እዛ አካባቢ ሲያስተምር ሲከተሉት የነበሩትን እንዲህ አላቸው ክርስቶስ እንዲህም አላቸው፣ እናንተ ከታች ናችሁ፣ እኔ ግን ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ደግሞ ከዚህ ዓለም አይደለሁም አለ። ልባሙ አሁን ለምሳሌ ይህን ክፍል ክርስቶስ የተናገረው እናንተ ከዚህ ዓለም ናችሁ፣ እኔ ግን ከዚህ ዓለም አይደለሁም አለ። ምን ማለት ይመስልሻል? እናንተ ከዚህ ዓለም ናችሁ፣ እኔ ግን ከዚህ ዓለም አይደለሁም ማለት ምን ማለት ይመስልሻል? እሱ የት ነው እኮ ምን ማለት ይመስልሻል? አሁን እሱ ክርስቶስ እነሱ ጅማሬያቸው ከምድር ነው። ኦኬ እናንተ እያለ ያለው በዙሪያ ያሉትን ሰዎች ነው ክርስቶስ እየተናገረ ያለው። እናንተ ከዚህ ዓለም ናችሁ አላችሁ፣ ጅማሬያችሁ ከዚህ ከምድር ነው አላቸው። እኔ ግን ከዚህ ዓለም አይደለም። እሱ እስከ ምድር አይደል የጀመረው?
አይደለም። ምክንያቱም ከዚህ አይደለሁም እያለ ነው። ስለ ራሱ ሲናገር ክርስቶስ እኔ ከምድር አይደለሁም እያለ ነው። እናንተ ከምድር ናችሁ፣ እኔ ግን ከምድር አይደለሁም እያለ ነው። እሱ ከሰማይ ነው። ከሰማይ ነው። ከሰማይ እንደሆነ ደግሞ ላሳይሽ ነው። ምክንያቱም ምን አለ ጌታ? እዩ እናንተ ከታች ናችሁ፣ እኔ ከላይ ነኝ አለ። ከላይ የተባለው ምን ይመስልሻል? አምላክ ነኝ ማለት ከሆነ አላውቅም፣ ችግር የለውም። እንደዛ ማለት ነው። ጅማሬው ከምድር አይደለም ማለት ነው። ከሰማይ መጥቻለሁ እያለ ነው። እንዲሁም ስለ ራሱ ሲናገር ከሰማይ የወረድኩ እኔ ነኝ ብሏል። ኦኬ ከሰማይ ከወረደ በቃ ወደ ሰማይ ወጣ ማንም የለም የሚለውን ደግሞ አሳያት አንዴ። ይሄን ክፍል ያዢ። ከዛ ደግሞ እንዲሁም የዮሐንስ ወንጌልና አንዴ ደግሞ ቆይ ሶሪ እሺ፣ በጣም ይቅርታ ናታንዬ። ዮሐንስ ወንጌል ላይ ያለው ምዕራፍ 1 ላይ ያለውን ከኔ በኋላ የሚመጣው ከኔ በፊት ነበር የሚለውን አሳያት አንዴ። ኦኬ እዩ፣ በደንብ አስተውይና አንብቢ። ምን ይላል? ዮሐንስ ማለት የዘካርያስና የኤልሳቤት ልጅ ነው። ኦኬ ዮሐንስ ይባላል። ጌታን በመልአኩ ገብርኤል መጀመሪያ መጥቶ ያበሰረው የዮሐንስን አባት ነው። ዘካርያስን ያበሰረው ልጅ እንደሚወልድ። እናንተ የአህያ ትሉታላችሁ በቁርአኑ። ኤኒዌይስ ግን ዮሐንስ ይባላል በእኛ እና ዮሐንስ ገብርኤል መጥቶ መጀመሪያ ያበሰረው የዮሐንስን ልደት ነው። ዮሐንስ ከተወለደ ከ6 ወር በኋላ ነው ገብርኤል ድጋሚ ወደ ድንግል ማርያም ሄዶ ክርስቶስን እንደምትወልድ ያበሰራት ማለት ነው። ስለዚህ በመወለድ በማን ይቀድማል? ኢየሱስ ክርስቶስን አንድ ያስጨርሽኝ ፕሊዝ፣ አንድ ያስጨርሽ። በመወለድ ማን ይቀድማል? ዮሐንስ ይቀድማል አይደለ? ከድንግል ማርያም ክርስቶስን ከመወለዱ በፊት ኦልሬዲ ዮሐንስ ተወልዷል አይደል? ከ6 ወር በፊት። በጣም ጥሩ። እዚህ ጋር ግን ዮሐንስ ምን አለ መሰለሽ? ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበር አለ። ለምሳሌ እህት ወይም ወንድም አለሽ ልባቧ? ኦኬ ታላቅ ወይም ታናሽ? ታናሽ ለምሳሌ ታናሽ አለሽ? ታላቅ። እሺ አንቺ ታናሽ ነሽ አይደለ? በጣም ጥሩ። ለምሳሌ አንቺ ወይም ታላቅሽ፣ የአንቺ ታላቅ ከአንቺ አስቀድሞ በመወለድ ይቀድምሻል አይደል? ለዛ ነው ታላቅ የሆነው። ጥሩ። ታላቅሽ ከኔ በኋላ የተወለደችው ልባሟ ከኔ ትቀድማለች ማለት ይችላል? አምላክና ሰው ምን ያነጻጽረዋል? አንዴ ልባሟ እንዲሁ ምሳሌ እየሰጠሁሽ ነው ታለም። ታላቅ ወንድምሽ እንዲሁም አትቆጭኝ፣ እውነት እንዳትቆጭኝ፣ ያደራ እንዳትቆጭኝ። ጎበዝ ልባሟ ሰው ታላቅ ወንድምሽ እኔ ከመወለዴ በፊት ልባሟ ነበረች ማለት ይችላል? ወይም ከኔ በኋላ የተወለደችው ልባሟ እኔ ከመወለዴ በፊት ነበረች ማለት ይችላል? አይችልም አይደለ? ምክንያቱም እንደዚህ ማለት አይችልም። ሰው ፍጥረት እንደዚህ ማለት አይችልም። አንዱ ከቀደመ አንዱ ይከተላል እንጂ የተከተለው የቀደመውን አይቀድመው፣ ወይም ታናሽ ታላቁን አይቀድመውም አይደል? ምክንያቱም እዚህ ምድር ላይ ስለምንጀምር እኛ ከእናት ከአባት ተወልደን ስለምንጀምር ታላቃችን የመጀመሪያ የተወለደው ታላቅ ይሆናል፣ ቀጥሎ የተወለደው ታናሽ ይሆናል አይደል? ምክንያቱም ጅማሬያችን እዚህ ስለሆነ ማለት ነው። አሁን ጥሩ፣ ይሄን ሀሳብ ይዘሽ ወደዚህ ነው። መጽሐፍ ቅዱሱ ይላል ዮሐንስ ምን አለ? ከኔ በኋላ የሚመጣው ክርስቶስም ማለት ነው። ከኔ በኋላ የሚመጣው ከኔ በፊት ነበረ አለ። ምን ማለቱ ይመስልሻል? በምኑ ነው ከሱ በፊት የሆነው? በነፍስ ነው? በነፍስያው? ጎበዝ፣ በጣም አሪፍ። አሁን በደንብ ጭንቅላትሽን በደንብ እየተጠቀምሽ ነው ማለት ነው። አሁን ለምሳሌ ዮሐንስ ኢየሱስ ክርስቶስን ከኔ በፊት ነበር። ከሁላችንም በፊት የነበረውና ያለው ማን ነው? ፍጥረት ሁሉ ከመፈጠሩ በፊት የነበረውና ያለው ማን ነው? አብርሃም ነው ያልከው? ኖ። ፍጥረት ሁሉ ከመፈጠሩ በፊት አለ ተብሎ የሚነገርለት ማን ነው? ኢየሱስን ነው የምትሉት? ግን ኢየሱስ በምን ሊኖር ይችላል? ቆይ ገና ልመጣልሽ እኮ ነው ልባሟ። አሁን ፍጥረት ሁሉ ከመፈጠሩ በፊት ነበረ አለ ተብሎ የሚነገርለት እግዚአብሔር ነው አይደል? አምላክ ነው አይደል? በቃ ይሄ ነገር የሚነገረው ለአምላክ ብቻ ነው አይደል? ለሰው ልጅ አይነገርም አይደል? እሺ ለኢየሱስ አምላክ ብሎ ነግሮታል። ለእግዚአብሔር ይመጣል ወይም አምላክ ነው። አንዴ እንትኑን እንጨርስ መጀመሪያ። ይኸውልሽ ልባሟ ክርስቶስ ከምድር ነው የጀመረው ብላችሁ ለምታስተምሩት ውሸት ወይም ስህተት ትምህርት እርማቱን እንጨርስ መጀመሪያ። መጽሐፍ ቅዱሳችን ኢየሱስ ክርስቶስ
ከድንግል ማርያም ሲወለድ አይደለም ማንነቱ የጀመረው። ኦልሬዲ እሱ በሰማይ የነበረ ነው፣ በክብር የነበረ ነው። ከያ በሰማይ የነበረው ደግሞ ከድንግል ማርያም ተወለደ፣ ወይም የእግዚአብሔር ልጅ ከድንግል ማርያም ተወለደ። ገብርኤል ሲያበስራት ለዚህ ነው አሁን ይኸውልሽ ዮሐንስ ወንጌል ላይ አሁን እኮ ከርስ ርስ ልታዘልኝ ነው። ዮሐንስ ወንጌል ላይ ከኔ በኋላ የሚመጣው ከኔ በፊት ነበረ አለ። ከኔ በፊት ነበረ ብሎ የተናገረው ስለ ክርስቶስ ነው። ስለዚህ በስጋ መወለድማ ማን ይቀድማል? ዮሐንስ ይቀድማል። ዮሐንስ ግን ምን አለ? በስጋ መወለድ እኔ በ6 ወር ብቀድመውም ከኔ በኋላ ክርስቶስ የተወለደ ቢሆንም አለ፣ ግን እርሱ ግን ከኔ በፊት ነበረ አለ። ከኔ በፊት ነበረ ማለት ነው እርሱ አምላክ ነው ማለት ነው፣ እርሱ ፈጣሪ ነው ማለት ነው። ምክንያቱም ከማንም አሳይሻለሁ፣ ችግር የለውም። እሺ አሳይሻለሁ። እሺ አንድ ልጨምርልሽ። ለምሳሌ ሂድና ከሰማይ ከወረደ በቀር ወደ ሰማይ ወጣ ማንም የለም የሚለውን ጥቅስ አውጣላት። እሺ ክርስቶስ ነው የሚናገረው። ይኸውልሽ ምን ይላል? አብርሃም ፈጠረው። እሺ አብርሃም ቆይ ልባማ ፕሊዝ፣ ዝም ብለን እንዲያው እንደ ጥንቸል እየዘለልን ምንም ነገር እንትን ሳንል ትንዘልሉን ነው። አንድ መጀመሪያ ስለ ክርስቶስ እንጨርስ። ክርስቶስ ከምድር ተጀመረ ወይም ከምድር ነው ጅማሬው ለሚባለው ነገር ውሸት እንደሆነ ላሳይሽ። ኦኬ ክርስቶስ ምን አለ ስለ ራሱ ሲመሰክር? ከሰማይ ከወረደ በቀር አለ። ስለ ራሱ እየተናገረ ነው። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ከሰማይ ወርጃለሁ እያለ ነው እዚህ ጋ ይሹ። ከሰማይ ወርጃለሁ። አዎ ምክንያቱም ክርስቶስ ስለ ራሱ እየተናገረ ነው እዚህ ጋ። የት አለ ክርስቶስ የሚለው? እሺ ከፍ ብለላት አንድ ቁጥር ይኸው ከዚህ ጋር ይኸውልሽ። ኢየሱስም መልሶ እንዲህ አለው ይላል። አይሹ አንተ የእስራኤል መምህር ስትሆን ይህን አታውቅምን? ጥያቄ የሚለው ግድ ይቦታል። ኢየሱስ የሚለው ጥያቄ ምንድን አይታየኝም ጽሁፉ። ጥያቄ የሚለው ልጁን ገድ ይቦታል። የምን ርዕሱ ማለትሽ ነው? ርዕሱ ሸፍኗት ነው። ኦኬ ርዕሱ ሸፍኖኛል እያለች ነው። እሺ ይኸውልሽ ቁጥር 10 ላይ የሚላል አይሹ ኢየሱስም መልሶ እንዲህ አለው አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ አለና የምናውቀው እናገራለን። ከፍ አድርግላት። ያየኑን መሰክራለን፣ ምስክራችን አትቀበሉ ማለት ነው። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማይ ነገር ብነግራችሁ እንዴት ታምናላችሁ? አለና ከሰማይ ከወረደ በቀር ወደ ሰማይ ወጣ ማንም የለም አለ ክርስቶስ። እርሱ እንደው ማን ነው አለ? በሰማይ የሚኖረው የሰው ልጅ ነው አለ። እስራኤል እኮ ሲሄድ ስለ ነብይነቱ እንጂ የሰበከው ስለ አምላክነቱ የታለ የሰበከው? አምላክ ነኝ ብሎ የተናገረበት ስብከት የታለ? እሺ ልባሙ አንዴ ቆይ፣ መጀመሪያ ፕሊዝ ያነሳሽው የመጀመሪያ ጥያቄሽን እንጨርስ። የመጀመሪያ ጥያቄሽ የነበረው ኢየሱስ ክርስቶስ ከድንግል ማርያም ሲወለድ ነው ማንነቱ የጀመረው ላልሽው ከድንግል ማርያም ከመወለዱ በፊት እሺ ተጨማሪው ይዛው እሺ ይሁን ችግር የለውም። እሺ ጥሩ ልመለስ ወደኋላ። እሺ የክርስቶስና ድንግል ማርያም ሰው ናት፣ እናትና አባት አሏት። ኦኬ ሰው ናት፣ አምላክ አይደለችም፣ ሰው ናት፣ ፍጡር ናት። ኦኬ ያቺ ክርስቶስና ድንግል ማርያም ደግሞ ጌታን እንደምትወልድ አምላክን እንደምትወልድ አስቀድሞ ትንቢት ተነገረ። በነብዩ በኢሳይያስ ትንቢት ተነገረ። ምን የሚል? እነሆ ድንግል ትጸንሳለች የሚል ትንቢት። በእኛ በመጽሐፍ ቅዱሳችን ልባሟ የክርስቶስ መወለድ ዝም ብሎ የተወለደ አይደለም። አስቀድሞ ነቢያት ትንቢት ተናግሯል እንደሚወለድ፣ ከድንግል ሴት እንደሚወለድ። እዚህ ላይ ግልጽ እንዲታረጉልኝ እኔ እኮ ይቅርታ ለጥያቄ ማለት ነው። ግን አሁን ይሄን ሁሉ ትንቢት የሚናገሩት ሰው ናቸው አይደል? ነቢያት እያልኩሽ አይደለ? መቼም ሰው ናቸው ነቢያት ካልኩሽ። ሰው ስለሆነ እንዴት እነሱ አምላክ ከመፈጠሩ በፊት በነፍስ ሊኖር በምንድን ነው የምትሉት? በነፍስ ሊኖር ይችላል ነው የምትሉት እናንተ? እንዴት አላለም? እንደዛ አላለም። በአምላክ ስለሆነ በአምላክነቱ አለ እያለን ነው። እሺ አምላክ ነው በቃ ኢየሱስ ክርስቶስ አምላክ ነው የሚለውን በቃ ሳይሆን ችግር የለም። በቃ የጥያቄ ተመለሳልኝ።
እሺ ይቅርታ ግን ለምን አድል ይሰጠን? አንድ ሙባረክ አንድ ሙባረክ ችግር የለውም። ይቅርታ አድርግልኝና ቀጥታ ሳያትና ወደ እንደዛ ነው የሚሻለው። ምንም የማያውቅ ሰው ትንሽ አስቸጋሪ ነው። በጣም አዛጋች ፍጥረታት የት መጣ ነው? እሺ ልባሙ እሺ እኔ እንደዚህ አይነት እህቶች ወንድሞች ሲያጋጥሙ ቢኒ በጣም ብዙ ስራ መስራት እንዳለብን ነው የሚሰማኝ። በጣም ያደክማል። አንደርስታንድ ግን ነው በጣም በቃ በጣም ልናግዛቸው ያስፈልጋል ማለት ነው። ኤኒዌይስ እሺ ምን አለ መሰለሽ የእግዚአብሔር ልጅ እንደመጣ እውነተኛ ሆኖ እናውቅ ዘንድ ልቦና እንደሰጠ እናውቃለን። እውነተኛ በሆነው በእርሱ እናያለን። እርሱም ልጁ ኢየሱስ ክርስቶስ ነው ካለ በኋላ እርሱ ልጁ ኢየሱስ ክርስቶስ ማለት ነው እውነተኛ አምላክና የዘላለም ሕይወት ነው ይላል። አይሹ ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት ጥቅሱን ስጣት እና ደግሞ ራእይ ዮሐንስ ላይ ደግሞ ሄደላት ክርስቶስ ራሱ ስለራሱ የተናገረው ይህ ጥቅስ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ታገኘዋለሽ። ልባሙ እርሱ እውነተኛ አምላክና የዘላለም ሕይወት ነው ጌታችን ኢየሱስ ክርስቶስ ማለት ነው። እና ዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ እሺ ክርስቶስ ደግሞ ስለራሱ የተናገረውን ላሳይሽ። ምን አለ ኢየሱስ ክርስቶስ? ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አይሹ ያለውና የነበረው የሚመጣውም የሚመጣውም እርሱ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ራሱ ክርስቶስ እኔ አልፋና ኦሜጋ ነኝ አምላክ ነኝ እያለ ነው። አይሹ እሺ ማለት አብራሩልኝ። እየሰማሁ ነው ማለት ነው። አብራራው እኮ ያው ክርስቶስ አልፋና ኦሜጋ ማለት አልፋ ወኦሜጋ ማለት ያለና የነበረ ማለት ነው። ትናንትም ያለ ለዘላለም የሚኖር ማለት ነው። አልፋ ኦሜጋ ማለት እና ክርስቶስ ኢየሱስ ስለራሱ ሲናገር የምመጣው እኔ ነኝ፣ አልፋና ኦሜጋ እኔ ነኝ፣ ጌታ አምላክ እኔ ነኝ ብሎ ተናገረ። ይኸው ምንድነው ማለት መጽሐፍ ምንድነው? ዮሐንስ ራእይ ምዕራፍ 1 ከቁጥር 8 እሺ አመሰግናለሁ። ግን ተምሬ ሌላ ቦታ ደግሞ ቀጣይ ጥያቄ ይዤ እመጣለሁ ኢንሻአላህ። ግን አሁን ፍጥረታትን ሁሉ የፈጠረው ሳቶች በፊት ግን ልባሙ ክላሪፋይ እናድርገውና ቅድም ዲያቆን ያብራራብልሽ ነገር አለና መጀመሪያ እየጠየቅሽው ጥያቄ ምን ነበር መሰለሽ? ምንም ልፋታችን ከንቱ እንዳይሆን አይደለም ልፋታችን ከንቱ እንዳይሆን መጀመሪያ እየጠየቅሽው የእመቤታችን እናትና አባት ማለትም ሐናና ያዕቆብን ማን ፈጠረ ነው። ክርስቶስ ከእመቤታችን ከነሱ በኋላ ስለተወለደ የሚል ጥያቄ ነበረሽ። ምን ብሎ መለሰልሽ ዲያቆን? ምን ብሎ መለሰልሽ? ኢየሱስ ክርስቶስ ነው አለ እግዚአብሔር ነው ኢየሱስ። እሺ እሱ በምን ወረደ? ጅማሬው ክርስቶስ ጅማሬ የለውም። ጅማሬው ከእመቤታችን ሲወለድ ሳይሆን ከዘላለሙ ነው። ጅማሬ የለውም። እሺ ጅማሬም የለውም፣ ከዘላለም ያለ ነው። እሺ ለምን ሰውና አምላክ መሆን አስፈለገ? ለምን አምላክ ብቻ መሆን አልቻለም? ማለት ሰውና አምላክ ለመሆን ምንድን ነው ያስገድደው? እሺ እሱን በአጭሩ እንመልስልሽና እንጨርስ ከአንቺ ጋር፣ ምክንያቱም ብዙ ሰዎች ስላሉ። ይኸውልሽ ልባሙ አንድ ነገር ማወቅ ያለብሽ ነገር ለአምላክ እኛ መስፈርት አናወጣም። አምላክ ለምን እንደዚህ ትሆናለህ፣ ለምን እንደዚህ አትሆንም እያልን እኛ ሚዛንና ልክ ሜትር ይዘን የምንለካና የምንሰፋ የምንቆርጥ ከሆንን ያ አምላክ ሳይሆን ጣዖት ነው የሚሆነው። ምክንያቱም ጣዖት ነው። ለምን እንደዚህ አትሆንም፣ ለምን እንደዚህ አትሆንም፣ እንዲህ ቢሆን ይሻላል እያልሽ የምትቀያይሪው የምታዥው ጣዖትን ነው። እግዚአብሔር ሉዓላዊ አምላክ ነው። አምላክ በራሱ የወደዱን የፈቀደውን ነገር ሲያደርግ ፍጥረት ወይም ፍጡር የሆነ ሰው ለምን እንደዚህ አታደርግም ነበር፣ እንዲህ ብታደርግ እኮ ይሄ እኮ እያለ አምላክን አንድ ፍጡር ፈጣሪ ብሎ የሚያመልከውን አካል መስፈርትና እንትን አያወጣም። ስለዚህ እኛ የመጀመሪያው ነገር እግዚአብሔር በዛ መልኩ ሊያድነን ስለወደደ ፈቃዱ ስለሆነ ከኛ ጋር ሊሆን እኛ ክርስቲያኖች እግዚአብሔርን አምላካችን ነው እግዚአብሔር እኮ ጌታችን ነው ምነው ዝም ብሎ ስለነገረን ብቻ አይደለም።
ከኛ ጋርም ሆኖ ስላለ ነው። ከኛ ጋርም ሆኖ ስላየነው ነው። እንደኛ ሰው ስለሆነ ነው። ሰው በነገራችን ላይ ሰው መሆን ማለት እግዚአብሔር አክብሮ ከፈጠረው ፍጥረት ማን ነው? ትልቁ በነገራችን ላይ ሰው ነው። እግዚአብሔር ሌሎቹን ፍጥረት ሲፈጥር በእጆቹ አልፈጠረም። በእጆቹ ያበጃጀው አክብሮ የፈጠረው ማንን ነው? ሰውን ነው። ሰው በጣም የተከበረ ነው። ያን የተከበረውን ሰው የፈጠረው እግዚአብሔር የከበረውን ሰው ለማዳን በፈጠረው ሰው መልክ ተገለጠ። ለምን ተገለጠ? ሰውን ስለሚወድ፣ ፍጥረቱን ስለሚወድ፣ ደግሞ ስለሚችልም የሚሳነው ስለሌለ የመጀመሪያው። ሁለተኛው ደግሞ እግዚአብሔር አስቀድሞ በዚህ መልኩ እንደሚያድን ስለተናገረ እግዚአብሔር ሰው አይደለም ይዋሽ ዘንድ አድንሃለሁ ብሎ ለአዳም የነገረው በምንድን ነው? ከልጅ ተወልጄ በሴቲቷ ተወልጄ አድንሃለሁ ስላለው ዘፍጥረትን 1 2 3 ብታነቢ መሬትና ሰማይን የዘረጋው እግዚአብሔር ነው። መጀመሪያ እየመኑ ድንግል ማርያም በፊት ያኔ መሬትና ሰማይን አዳምን የወለደው ማን ነው የፈጠረው? በቃ አልተወለደም። ድንግል ማርያም አልተወለደችም። ነው ግልጽ አድርጉልኝ፣ መማር ፈልጋለሁ። እሺ ልባማ እንደዚህ እናደርግ። በሌላ ቀን እናቆቅ። ሙባረክ አትግባ ወንድም አለም። በቃ በሌላ ቀን እንገናኝና ደግሞ ሌሎቹም እድል እንስጥና አትሊስት ለዛሬ ወደ ክርስትና መግባት ብፈልግ ይችን ብቻ ነው። ይቅርታ ይችን ብቻ ወደ ክርስትና መግባት ብፈልግ ኃጢአቴን ሁሉ የነሳህ አባቴ ጋር ለምን ነው የምነግረው? ቀጥተኛውን ለፈጣሪ ብነግረው አይሰማኝም? የሰራኋትን ሁሉ ተምናገር። ይህን ግልጽ አድርጉልኝና እማራለሁ። ጥሩ ችግር የለውም። እሺ ባል አግብተሻል እንደ ልባሟ? ባሌም እንዲሆን ነው። ኦኬ በሺ ምሳሌ ልስጥሽ፣ ችግር የለውም። ባል አገባሽን በልና